ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ በአምስተኛው ምዕራፍ ስር ሶስተኛውን ንዑስ ርዕስ ዘ ብሪዚንግ ሲስተም የሚለውን እናያለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። ይህ ክፍል የተለያዩ ኦብጀክቲቭስ ወይም ግቦች አሉት። የመጀመሪያው ድሮው ኤንድ ሌብል ዘ ሂውማን ብሪዚንግ ሲስተምስ፣ የሰውን ያተነፋፈስ ስርዓት በመሳል እያንዳንዱ ያተነፋፈስ ስርዓት ውስጥ ያሉትን ክፍሎች መጥቀስ። ሾው ዘ ሊንክ ቢትዊን ዘ ሂውማን ብሪዚንግ ሲስተም ኤንድ ዘ ሰርኩላቶሪ ሲስተም፣ የሰው አተነፋፈስ ስርዓትና በደም ዝውውር ስርዓት መካከል ያለውን ቁርኝት ማሳየት። ሶስተኛው ዴሞንስትሬት ዘ ሜካኒዝም ኦፍ ብሪዚንግ ዩዚንግ ሎካሊ አቬይላብል ማቴሪያልስ፣ በአካባቢ ላይ ያሉ ቁሶችን በመጠቀም ያተነፋፈስ ስርዓት ሂደትን ማሳየት። ሆልድ ዩር ብሪዝ ኤንድ ሲ ሃው ሎንግ ዩ ካን ሆልድ ዩር ብሪዝ አስ ዩ ኮንቲኒው ሪዲንግ፣ ትንፋሻችሁን ያዝ አድርጉና ይሄንን ማንበብ እየቀጠላችሁ ለምን ያህል ጊዜ ትንፋሻችሁን መያዝ እንደምትችሉ እዩ። How long can you do it? ለምን ያህል ጊዜ ይሄን ማድረግ ትችላላችሁ? Maybe you are feeling uncomfortable already. ምናልባት አሁኑኑ ያለመመቸት ስሜት እየተሰማችሁ ሊሆን ይችላል። So, why do you feel uncomfortable? ለምንድን ነው ይሄ ያለመመቸት ስሜት ትንፋሻችሁን ስለያዛችሁ ማለት ነው የተሰማችሁ? Then individually write down the reasons why this happens. Share your list and discuss in groups on your reasons. ከዛ ይሄን ሁላችሁም ምክንያቱ ያለ መመቸት ስሜት የተሰማችሁ ምክንያት ሊሆን ይችላል ብላችሁ ታስቡትን ዘርዝራችሁ ጻፉና ከጓደኞቻችሁ ጋር ተወያዩበት ምክንያቱን። You can't go more than 3 minutes without breathing. And even if you tried, your autonomic nervous system would take over. ትንፋሻችንን ለመያዝ ብንሞክርም ከ3 ደቂቃ በላይ ሳንተነፍስ መቆየት አንችልም። ብንሞክር ራሱ አውቶኖሚክ ነርቨስ ስርዓት የምንለው እንዲጀምር ያደርጋል። ይህም እንዴት ነው የሚፈጠረው? ልክ ትንፋሻችንን ስንይዝ ሰውነታችን ውስጥ የሚኖረው የኦክሲጅን መጠን እየወረደ ይመጣል። የካርቦን ዳይኦክሳይድ ክምችቱ ደግሞ ይጨምራል። ስለዚህ ከዚህ ጋር ተያይዞ መልእክት ለአንጎላችን ይደርሳል። ስለዚህ ያ መልእክት ደግሞ አውቶኖሚክ ነርቨስ ስርዓት እንዲነሳ በማድረግ ባንፈልግ እንኳን መተንፈስ እንድንጀምር ያደርገናል ማለት ነው በግድ። ስለዚህ ያ ሁኔታ ነው ያለመመቸት ስሜት የሚፈጥረው ልክ ትንፋሻችንን ስንይዝ ማለት ነው። ይሄም ስርዓት ያስፈልገው ለምንድን ነው? ከኦክሲጅን እጥረትና ከካርቦን ዳይኦክሳይድ ክምችት ጋር የሚመጣ ችግርን ለመቅረፍና ሰውነታችንን ከዛ አደጋ ለመከላከል ነው ይሄ አውቶኖሚክ ነርቨስ ስርዓት ያስፈልገው። ስለዚህ ትንፋሻችን ለመያዝ ስንሞክር የሚፈጠረው ነገር ይሄ ነው። ይህም ኦክሲጅን ለሰውነታችን ምን ያህል አስፈላጊ እንደሆነ ያሳየናል። ለምንድን ነው ግን ሰውነታችን ይህን ያህል ኦክሲጅን ያስፈለገው ሚለውን ስንመለከት this is because every cell in the body needs to run oxidative stage of cellular respiration, the process by which energy is produced in the form of adenosine triphosphate ATP. ይሄ ለምንድን ነው? ሰውነታችን ውስጥ ያለው እያንዳንዱ ህዋስ ሴሉላር ሪስፓይሬሽን ያከናውናል። ይሄ ሴሉላር ሪስፓይሬሽን ኃይል በኤቲፒ መልክ የሚመረትበት ወይም ደግሞ ግልኮስና ኦክሲጅን ካርቦን ዳይኦክሳይድ ውሃና ኃይል የሚሰጡበት ሂደት ነው ሴሉላር ሪስፓይሬሽን። ይሄ ደግሞ እያንዳንዱ ህዋስ ውስጥ ይካሄዳል በሰውነት ውስጥ። ይህ ሴሉላር ሪስፓይሬሽን ሂደት ደግሞ በውስጡ የተለያዩ ደረጃዎች አሉት እና ኦክሲዴቲቭ ስቴጅስ የምንላቸው ኤሌክትሮን ለኦክሲጅን የሚተላለፍበትና በዚህም ኤቲፒ የሚመረትበት ደረጃዎች ናቸው። ስለዚህ ይሄንን ደረጃዎች በአጠቃላይ ሴሉላር ሪስፓይሬሽን ለማከናወን ኦክሲጅን ያስፈልጋል። ስለዚህ ኃይል ሰውነት ውስጥ ለማምረት እያንዳንዱ ህዋስ ውስጥ ሴሉላር ሪስፓይሬሽን ይከናወናል። ለዚህ ደግሞ ኦክሲጅን በጣም አስፈላጊ ነው። Oxygen is used as a reactant and carbon dioxide is released as a waste product in order for oxidative phosphorylation to take place. Oxidative phosphorylation የምንለው የሴሉላር ሪስፓይሬሽን የመጨረሻው ኤቲፒ ወይም ደግሞ የኃይል ሞለኪውል የሚመረትበት ደረጃ ነው። ስለዚህ ይሄ ኦክሲዴቲቭ ፎስፎሪሌሽን የሚባለው እንዲከናወን
ኦክሲጅን እንደ ግብአት ያገለግላል። ካርቦን ዳይኦክሳይድ ደግሞ የዚህ ሪአክሽን ወይም የዚህ አጸግብሮት ተረፈ ምርት ወይም ደግሞ ውጋጅ ምርት ይሆናል። ስለዚህ ኦክሲጅን ግብአት ነው። ከዛ ካርቦን ዳይኦክሳይድ ደግሞ ከዚህ ሪአክሽን የሚገኝ ተረፈ ምርት ነው። ስለዚህ ይሄ ደግሞ የሚወገድ ይሆናል። Although cells require oxygen, your need to breathe is primarily driven by the accumulation of carbon dioxide. እንዳየነው ህዋስ ኢነርጂን ወይም ኃይልን ለማምረት ኦክሲጅን ቢያስፈልገውም በዋነኝነት ግን እንድንተነፍስ የሚገፋን የካርቦን ዳይኦክሳይድ ክምችት ነው። ይህም እንዴት ነው? ከሴሉላር ሪስፓይሬሽን ወይም ኃይል ከሚመረትበት ሂደት ተረፈ ምርቱ ካርቦን ዳይኦክሳይድ ነው ብለናል። ስለዚህ ይህ ካርቦን ዳይኦክሳይድ እየተከማቸ ሲመጣ የደም ፒኤች ይወርዳል። ያም ደግሞ ለአንጎላችን መልእክት እንዲደርሰው ይደረጋል። ስለዚህ ያ መልእክት ደግሞ መተንፈስ እንድንጀምር ወደ መተንፈሻ ማዕከላችን ማነቃቂያ ይላካል። ስለዚህ መተንፈስ እንጀምራለን ማለት ነው። ከዛ ካርቦን ዳይኦክሳይዱ ይወገዳል። ስለዚህ ህዋስ ውስጥ ኦክሲጅን ለኃይል መመረት በጣም አስፈላጊ ቢሆንም ትንፋሻችንን በምንይዝበት ሰዓት ግን ያለመመቸት ስሜቱን እና ወዲያው መተንፈስ እንድንጀምር የሚያስገድደን ነገር ግን የሚገፋው በምንድን ነው? በካርቦን ዳይኦክሳይድ ክምችት ነው በዋነኝነት። The respiratory system, which includes muscles to move air into and out of the lungs, passageways through which air moves, and microscopic gas exchange surfaces covered by capillaries, allows carbon dioxide to be exhaled and oxygen to be inhaled. Respiratory system ወይም ደግሞ የአተነፋፈስ ስርዓታችን በውስጡ ጡንቻዎችን፣ እነዚህም ጡንቻዎች ደግሞ አየርን ወደ ሳምባ እንዲገባና እንዲወጣ የሚያደርጉ እንዲሁም ደግሞ አየር የሚንቀሳቀስባቸው መተላለፊያ መንገዶች እንዲሁም ደግሞ ካፒላሪስ በምንላቸው የደም ስሮች የተሸፈኑ ጥቃቅን የጋዝ መለዋወጫ አካላትን የያዘ ነው ሬስፓይራቶሪ ስርዓት የምንለው። ስለዚህ ይሄ ሬስፓይራቶሪ ስርዓት እነዚህን አካላትን ይዞ ካርቦን ዳይኦክሳይድ እንዲወጣ ወይም ደግሞ ወደ ውጭ እንዲተነፈስ፣ ኦክሲጅን ደግሞ ወደ ውስጥ እንዲተነፈስ ወይም ደግሞ ወደ ሳምባችን እንዲገባ የሚያደርግ ስርዓት ነው። Gases are transported from the lungs to tissues throughout the body via the circulatory system. እነዚህ ጋዞች ከሳምባ ወደ ህብረ ህዋስ እንዲሁም ደግሞ ከህብረ ህዋስም እንደገና መልሶ ወደ ሳምባ በአጠቃላይ በሰውነት ውስጥ የሚጓጓዘው በሰርኩላተሪ ወይም ደግሞ በደም ዝውውር ስርዓት ነው። እንዴት ነው ይሄም? ኦክሲጅን ወደ ውስጥ ስንተነፍስ ሳምባችን ውስጥ ያለውን ኦክሲጅን በሰርኩላቶሪ ሲስተም ወይም በደም ዝውውር ስርዓት አማካኝነት ሰውነታችን ውስጥ ወደሚገኙ ህብረ ህዋሶች እንዲሁም ደግሞ ህዋሶች አጠቃላይ ይደርሳል። እዛ ደግሞ ያለው ካርቦን ዳይኦክሳይድ እንደገና ተሰብስቦ እንደገና በሰርኩላቶሪ ወይም በደም ዝውውር ስርዓት ወደ ሳምባ ተመልሶ እንዲወገድ በሳምባ በኩል ይደረጋል። If your breathing is disrupted by a variety of conditions, such as what you did in your activity above, or diseases of the respiratory system, such as asthma, emphysema, chronic obstructive pulmonary disorder, and lung cancer, you will experience difficulties in the normal functioning of your breathing system, which can be quite severe at times. የአተነፋፈስ ስርዓታችን ወይም ደግሞ አተነፋፈሳችን የሚረብሽ የተለያዩ ሁኔታዎች ቢያጋጥሙ፣ ለምሳሌ ቅድም እንዳየነው ትንፋሽ የያዛችሁበት አክቲቪቲ ላይ ማለት ነው። እንዲሁም ደግሞ ሌሎች የአተነፋፈስ ስርዓት ላይ የሚፈጠሩ በሽታዎች አስማ፣ ኤምፊዜማ፣ ክሮኒክ ኦብስትራክቲቭ ፐልሞናሪ ዲስኦርደር እንዲሁም ለንግ ካንሰር ያልናቸው የተለመደው የአተነፋፈስ ስርዓት ተግባር ላይ ችግር ይፈጥራል። ይሄም ደግሞ በጣም አደገኛ የሆነ ሁኔታ ድረስ ደግሞ ሊደርስ ይችላል። እሺ ተማሪዎች፣ አንድ አክቲቪቲ ይኖረናል። Students, you will be provided with prepared diagram or model of the human breathing systems. Observing your diagram or model, draw, label, and study the breathing system. የሰው ያተነፋፈስ ስርዓትን የሚያሳይ ንድፍ
ይሰጣችኋል። ስለዚህ ያንን ንድፍ በመመልከት የአተነፋፈስ ስርዓትን መሳል እንዲሁም ደግሞ እያንዳንዱን የአተነፋፈስ ስርዓት ክፍሎች ደግሞ ምንድናቸው የሚለውን መጥቀስና ማጥናት ይጠበቅባቸዋል። During your activity, use virtual lab, simulation software, animation and video. ስለዚህ ይህን አክቲቪቲ በምሰሩበት ሰዓት ላይ ምናባዊ ቤተ ሙከራ ማለትም የሰውን አተነፋፈስ ስርዓት ሊያሳዩ የሚችሉ የተለያዩ ምስሎችን በመጠቀም ይህንን አክቲቪቲ ወይም ደግሞ የብሪዚንግ ሲስተም የተነፋፈስ ስርዓትን ማጥናት ትችላላችሁ ወይም ደግሞ ማጥናት ይኖርባችኋል። ይህ ንድፍ የአተነፋፈስ ስርዓት ላይ ያሉትን የተለያዩ ክፍሎችን ያሳየናል። እናንተ ደግሞ የተለያዩ ሌሎች ምስሎችን ሰርች በማድረግ ወይም ደግሞ በመፈለግ ኢንተርኔት ላይ ማግኘት ትችላላችሁ። ይህንን ምስል በመጠቀም የአተነፋፈስ ስርዓቱን ማጥናት ትችላላችሁ። እነዚህ የተለያዩ የአተነፋፈስ ስርዓት ላይ የምናገኛቸው ዋና ዋና ክፍሎች ኖዝ፣ ፋሪንክስ፣ ላሪንክስ፣ ትራኪያ፣ አልቪዮላይ፣ ብሮንካይ፣ ዳያፍራም፣ ሪብ፣ ራይት ላንግ፣ ሌፍት ላንግ የምንላቸው እነዚህ የተለያዩ የአተነፋፈስ ስርዓት ክፍሎች ናቸው። ስለዚህ እነዚህ ክፍሎች እንዴት ነው ተቀናጅተው የአተነፋፈስ ስርዓት በተቀናጀ ሁኔታ እንዲከናወን የሚያደርጉት? እያንዳንዱ ክፍል ምንድነው ጠቀሜታው? አየር ወደ ውስጥ ሲገባ ወደ ውጭ ሲወጣ ምን ይፈጠራል የሚለውን ደግሞ እንመለስበታለን። ወደ አተነፋፈስ ስርዓት ዝርዝር ሂደቶች ከመሄዳችን በፊት እስኪ አንድ ጥያቄ ልጠይቃችሁ። What is the primary function of the breathing system in human body? በሰው አካል ውስጥ የአተነፋፈስ ስርዓት ዋና ተግባር ምንድን ነው? The breathing system organs primary functions are የአተነፋፈስ ስርዓት አካላት ዋና ተግባራቸው እነዚህ ናቸው። አንደኛው provide oxygen to body tissues for cellular respiration ለሰውነት ህብረ ህዋሶች ሴሉላር ሬስፓይሬሽንን እንዲያከናውኑ ኦክሲጅንን ያቀርብላቸዋል። ቅድም እንዳየነው ይሄ ሴሉላር ሬስፓይሬሽን ኃይል የሚመረትበት ሂደት ነው። ይሄም ደግሞ እንዲከናወን ኦክሲጅን ያስፈልጋል። ስለዚህ ይሄንን ኦክሲጅን የሚያቀርብልን የአተነፋፈስ ስርዓት ሂደት ነው። ስለዚህ ይሄ አንደኛው ተግባሩ ነው። remove the waste product carbon dioxide ሌላ ደግሞ ተረፈ ምርት የሆነውን ካርበን ዳይኦክሳይድ ማስወገድ ነው። ካርበን ዳይኦክሳይድ የሴሉላር ሬስፓይሬሽን ተረፈ ምርት ነው ብለናል። ስለዚህ ይሄ ካርበን ዳይኦክሳይድ ደግሞ ከሰውነት መወገድ ይኖርበታል። ስለዚህ ይሄንንም ደግሞ በአተነፋፈስ ስርዓት ሂደት ነው የሚወገደው። ስለዚህ ካርበን ዳይኦክሳይድን ማስወገድም ሌላኛው ተግባር ነው። help to maintain acid base balance ሌላኛው የአተነፋፈስ ስርዓት ተግባር የአሲድና የቤዝን ምጣኔ ማስጠበቅ ነው። ይህም የሚሆነው በምንተነፍስበት ሂደት ውስጥ ሴሉላር ሬስፓይሬሽን ይካሄዳል ብለናል። የዛ የሴሉላር ሬስፓይሬሽን ደግሞ ተረፈ ምርት ካርበን ዳይኦክሳይድ ነው። ነገር ግን ይሄ ካርበን ዳይኦክሳይድ ቶሎ ቶሎ ካልተወገደ ወይም ደግሞ እየተከማቸ ከመጣ ካርቦኒክ አሲድ ይፈጥራል። ያም ደግሞ የደምን ፒኤች መጠን ያወርደዋል፣ ማለትም አሲዲክ እንዲሆን ያደርገዋል። ስለዚህ ይሄንን ተከትሎ ሰውነታችን ምላሽ ይሰጣል። ስለዚህ ቶሎ ቶሎ በጥልቀት እንድንተነፍስ በማድረግ ካርቦን ዳይኦክሳይዱ እንዲወገድ ያደርጋል። ስለዚህ የፒኤቹ መጠን ወይም የደማችን የፒኤች መጠን ባላንስ ወይም ደግሞ ወደ ነበረበት ትክክለኛ የፒኤች መጠን እንዲመለስ ያደርገዋል። ስለዚህ የአተነፋፈስ ስርዓታችን ካርቦን ዳይኦክሳይድ እንዲወገድ በማድረግ ወይም ደግሞ ሰውነት ውስጥ እንዳይከማች በማድረግ የአሲድና የቤዝን ምጣኔ ያስጠብቃል። ሌላኛው የአተነፋፈስ ስርዓት ተግባራቶች portions of the breathing system are also used for non-vital functions such as sensing odors, producing speech and coughing. የአተነፋፈስ ስርዓት የተወሰኑ ክፍሎች ለአንዳንድ በጣም ወሳኝ ለማንላቸው ተግባሮችም ደግሞ ያስፈልጋሉ። እነዚህም ተግባሮች ሽታን መለየት። ለምሳሌ አሁን አፍንጫችን የአተነፋፈስ ስርዓት አካል ነው። ስለዚህ ከመተንፈስ አየር ከማስገባትና ከማስወጣት በተጨማሪ ደግሞ ሽታ መለየት ሌላ ተግባሩ ነው። ድምጽ ወይም ደግሞ ንግግር መፍጠርም የዚህ አተነፋፈስ ስርዓታችን ውስጥ ያሉ አካላት ውስጥ የሚከናወን ነው። ሌላ ደግሞ ካፊንግ ወይም ደግሞ ማሳል
ማሳል አሁን ይሄ ያተነፋፈስ ስርዓታችን ውስጥ ለምሳሌ የመተንፈሻ አካላችን ወይም ደግሞ መንገድ ላይ ባዕድ አካል ቢገባ ያስለናል አይደል? ስለዚህ ያ ማሳል ደግሞ ያ ባዕድ አካል እንዲወገድ ይረዳል። ስለዚህ ማሳልም ደግሞ አንድ የአተነፋፈስ ስርዓት ውስጥ የሚፈጠር ተግባር ነው። The nose, larynx, pharynx, trachea, bronchi, bronchioles and alveoli are the major structures of the breathing system. የአተነፋፈስ ስርዓት ዋና ዋና የምንላቸው መዋቅሮች ወይም ደግሞ አካላቶች እነዚህ ናቸው። And the following sections go over these structures and their functions one by one. ስለዚህ ከዚህ ቀጥሎ የምናያቸው ክፍሎች እነዚህን እያንዳንዳቸውን የአተነፋፈስ ስርዓት መዋቅሮች ከነ ተግባሮቻቸው እንመለከታለን። In humans, air enters the breathing system through the two nasal cavities or the mouth. የሰዎችን የአተነፋፈስ ስርዓት ስንመለከት አየር በሁለቱ የአፍንጫ ክፍተቶች ወይም ቀዳዳዎች ወይም ደግሞ በአፍ አማካኝነት ወደ አተነፋፈስ ስርዓት ይገባል። So the tiny hairs that line the nasal cavities act as a filter, keeping foreign particles out of the lower breathing tract. So ይሄ ናዛል ካቪቲ ወይም ደግሞ የአፍንጫችን ክፍተት ይሄ እዚህ ውስጥ የሚገኘው ማለት ነው በሁለቱም በኩል አለ። So እዛ ውስጥ ትንንሽ ጸጉሮች አሉ። እነዚህ ትንንሽ ጸጉሮች እንደ ማጣሪያነት ያገለግላሉ። ምንድነው የሚያጣሩት ስንል ከአየር ጋር ተቀላቅለው የሚገቡ የተለያዩ ባዕድ የሆኑ ቅንጣቶችን ይለያል። ስለዚህ እነዚህ ባዕድ የሆኑ ሰውነታችን ውስጥ ገብተው ጉዳት ሊያደርሱ የሚችሉ ቅንጣቶችን ወደ ታችኛው ያተነፋፈስ ስርዓት አልፎ እንዳይገቡ እዚህ ጋር ያጣራል ማለት ነው። አፍንጫችን ውስጥ ወይም ደግሞ ናዛል ካቪቲ ውስጥ የምናገኛቸው እነዚህ ትንንሽ ጸጉሮች። The nasal cavity contains mucus which warms and moistens the incoming air, traps foreign particles and keeps the cells that line the cavity moist. ናዛል ካቪቲ ወይም ደግሞ ይሄ የአፍንጫ የአየር መተላለፊያ መንገድ በውስጡ ሚውከስ የምንለውን ወፍራም ፈሳሽ የያዘ ነው። ይሄ ወፍራም ፈሳሽ የሚገባውን አየር ረጠብ ያለና ሞቅ ያለ እንዲሆን ያደርገዋል። እንዲሁም ደግሞ የተለያዩ ባዕድ የሆኑ ቅንጣቶችን ይዞ ያስቀራል ወደ ውስጥ እንዳይገቡ። እንዲሁም ደግሞ እዚህ ናዛል ካቪቲ ውስጥ የሚገኙ ህዋሶችን እርጥብ እንዲሆኑ ያደርጋቸዋል። ማለትም ከድርቀት ጋር ተያይዘው የሚመጡ ችግሮች እንዳይኖሩ ያደርጋል። እርጥበት መኖሩና እንዳይደርቅ መደረጉ ማለት ነው በሚውከስ አማካኝነት። እሺ ተማሪዎች አሁንም አንድ አክቲቪቲ ይኖረናል። When you are sick of common cold or influenza, you may lose your smelling sense for some time and regain it back when you get better of the common cold. በተለምዶ ጉንፋን ሲይዘን ሽታ የመለየት ችሎታችንን ለተወሰነ ጊዜ እናጣለን። ከዛ ደግሞ ልክ ሲሻለን ጉንፋኑ እንደገና ማሽተት እንችላለን። So explain this phenomenon. ይህንን ክስተት አብራሩ. And what is the reason for the loss of your sense of smell? ስለዚህ ይሄ የማሽተት ችሎታችንን እንድናጣ የሚያደርገን ደግሞ ምክንያት ምንድነው የሚለውን አብራሩ። During a common cold or influenza, thick mucus is produced as a defense mechanism against pathogens. This thick mucus can obstruct airflow to the olfactory receptors responsible for detecting smells. በተለምዶ ጉንፋን የምንለው ነገር በሚይዘን ሰዓት ላይ ይሄ ሽታ የመለየት ችሎታችን የሚቀንስበት ዋነኛው ምክንያት ምንድነው የሚለውን ስንመለከት ይሄ ጉንፋን በዋነኝነት በቫይረስ ነው የሚፈጠረው። ስለዚህ ይሄ ደግሞ የሰውነታችን የበሽታ መከላከል ሂደት እንዲነቃቃ ያደርጋል። ስለዚህ ያ ደግሞ የሚውከስ የምንለው ይሄ ወፍራም ፈሳሽ መመረት እንዲነቃቃ በማድረግ በብዛት ሚውከስ የምንለው ፈሳሽ እንዲመረት ያደርጋል። ምክንያቱም እነዚህን በሽታ አምጪ የሆኑ ረቂቅ ተዋህሲያን እንዲይዛቸው ለማድረግ ማለት ነው። ስለዚህ ይሄ ደግሞ ወፍራም የሆነ ሚውከስ ያልነው ፈሳሽ አየር ወደ ኦልፋክተሪ ሪሴፕተርስ ወደምንላቸው እንዳያልፍ ያደርጋል። ይሄ ኦልፋክተሪ ሪሴፕተር የምንለው ናዛል ካቪቲያችን ውስጥ ነው የሚገኘው። ኦልፋክተሪ ሪሴፕተር
ሽታ የሚፈጥሩ ሞለኪውሎችን በመለየት መልእክት ወደ አንጎል በመላክ ሽታው ምንድነው የሚለው መለየት እንድንችል የሚያደርገን ነው። ስለዚህ ይሄ ወፍራም ሚውከስ ደግሞ ከጉንፋን ጋር ተያይዞ እዚህ ጋር ምን ያደርጋል ማለት ነው? መታፈን ይፈጥራል አፍንጫ ውስጥ። ስለዚህ ይሄ መታፈን ይሄ ሽታ የሚፈጥሩትን ሞለኪውልስ ወደ ኦልፋክተሪ ሪሴፕተር መሄድ እንዳይችሉ ይከለክላል ማለት ነው። ስለዚህ እነዚህ ኦልፋክተሪ ሪሴፕተርስ እነዚህን ሞለኪውልስ ሽታ የሚፈጥሩትን ሞለኪውልስ መለየት አይችሉም። ስለዚህ ወደ እነሱ ስለማይመጡ ማለት ነው እነዚህ ሞለኪውልስ። ስለዚህ ሽታ ለተወሰነ ጊዜ መለየት እንዳንችል ያደርገናል። ነገር ግን ሲሻለን ደግሞ ሽታ የመለየት አቅማችን ይመለሳል። ሜጀር ብሪዚንግ ስትራክቸርስ ኤንድ ዜር ፋንክሽንስ ዋና የምንላቸው የመተንፈሻ መዋቅሮች እንዲሁም ተግባሮቻቸውን እንመለከታለን። መጀመሪያ የምንመለከተው the nose ወይም አፍንጫን ነው። the nostrils are the main entry and exit points of breathing system which are located in the nose. nostrils የምንላቸው ወይም ደግሞ የአፍንጫ ቀዳዳዎች የምንላቸው እዚህ ምስሉ ላይ እንደምትመለከቱት ዋና የመተንፈሻ ስርዓት ዋነኛ መግቢያና መውጫ ቦታዎች ናቸው። የሚገኙትም አፍንጫችን ጋር ነው። The nasal cavity which is divided into left and right sections by the nasal septum receives the inhaled air. ናዛል ካቪቲ ደግሞ የምንለው ከዚህ ከኖስትሪል ወይም ደግሞ ከአፍንጫ ቀዳዳ ቀጥሎ ያለው ይሄ አፍንጫ ውስጥ ያለው ክፍተት ወይም መተላለፊያ ነው። ይሄ ናዛል ካቪቲ የምንለው ደግሞ ወደ ቀኝና ወደ ግራ ክፍሎች የተከፈለ ነው። እዚህ መሀል ላይ ደግሞ ቀኝና ግራ ክፍል ሁለቱን የሚከፍለው ይሄ ሰፕተም እንለዋለን። ስለዚህ በኖስትሪል ወይም ደግሞ በዚህ በአፍንጫ ቀዳዳ የገባው አየር ወደ ምን ያልፋል ማለት ነው? ወደ ናዛል ካቪቲ ያልፋል። The air moves from the nasal cavities to the pharynx. ከዛ ደግሞ በኖስትሪል በአፍንጫ ቀዳዳ አልፎ ወደ ናዛል ካቪቲ ያልፋል አለን አየሩ። ከዛ በዚህ በናዛል ካቪቲ ወይም ደግሞ በአፍንጫ ክፍተት ደግሞ ያለፈው አየር እንደገና ወደ ፋሪንክስ ወደምንለው ክፍል ይተላለፋል። ይሄ ፋሪንክስ ወይም ደግሞ ጉሮሮ የምንለው የመተንፈሻ ስርዓት ክፍል ነው። Mucous membranes line portions of the nasal cavities which contain sebaceous glands and hair follicles that prevent large debris such as dirt from passing through the nasal cavity. Mucous membrane የምንለው ሽፋን አለ የተወሰነውን የአፍንጫውን መተላለፊያ ክፍል የሚሸፍን ነው። ሶ ይሄ ሚውከስ ሜምብሬን ሚውከስ የምንለውን ወፍራም ፈሳሽ የሚያመርት ክፍል ነው። ሌላ ደግሞ ሰቤሽስ የምንለው ደግሞ እጢ አለ። ሶ ይሄ ሰቤሽስ እጢ ደግሞ ሲበም የሚባል ቅባታማ ነገር ያመርታል። ሄር ፎሊክልስ ደግሞ የምንላቸው በውስጣቸው አፍንጫ ውስጥ የሚገኙ ትንንሽ ጸጉሮች የሚመረቱባቸው ህዋሶችን የያዘ ነው። ስለዚህ ይሄ ሲበም የምንለው ቅባት እዚህ አካባቢ ያለውን ቆዳ እንዲሁም ደግሞ ጸጉሩ ቅባታማ እንዲሆን ያደርጋል። ስለዚህ ይሄ ቅባታማ መሆኑ ደግሞ ትልቅ ፍርስራሾች ለምሳሌ አቧራ እንደ ቆሻሻ ያሉ ነገሮች በዚህ እንዳያልፉ ወይም ደግሞ በናዛል ካቪቲው በዚህ በአፍንጫው መተላለፊያ አልፈው ወደ ታችኛው የመተንፈሻ ስርዓት እንዳይገቡ ይከለክላል። Why nasal cavity is considered as a good air conditioner? አየር በአፍም በአፍንጫም በኩል ይተላለፋል አይደለ ወደ ውስጥ። ነገር ግን የአፍንጫ መተላለፊያ መንገድ የአየር ሙቀትን እርጥበትንና ጥራትን ውጤታማ በሆነ መንገድ የመቆጣጠር ችሎታውን ስንመለከት ጥሩ ነው ተብሎ ይወሰዳል። ለምንድን ነው? እንግዲህ የአፍንጫ መተላለፊያ ጥሩ የአየር መተላለፊያ እንዲሆን ያስቻሉት የተለያዩ ምክንያቶች ይኖራሉ። አንደኛው የሚገባውን አየር እርጥበት መቆጣጠር ይችላል፣ የሙቀት መጠን መቆጣጠር ይችላል። እንዲሁም ደግሞ የተለያዩ አብረው የሚገቡ ቆሻሻ ነገሮችን ማጣራት የሚችልበትም መንገድ አለው። ስለዚህ ይሄ ተመራጭ የአየር መተላለፊያ እንዲሆን ያደርገዋል። ስለዚህ እነዚህ ነገሮች ደግሞ እንዴት ነው የሚሰሩት የሚለውን እንመለከታለን። Goblet cells, a type of specialized columnar epithelial cells that produce mucus to trap debris, are found in the nasal epithelium. So ይሄ አፍንጫ መተላለፊያ ውስጥ ናዛል ኤፒቴሊየም የምንለው ህብረ ህዋስ አለ። ስለዚህ እዚህ ህብረ ህዋስ ውስጥ ደግሞ የሚገኙ ልዩ የሆኑ
የኤፒቴሊያል ህዋስ አይነቶች አሉ፣ ጎብሌት ህዋሶች የምንላቸው። ኮለምናር ኤፒቴሊያል ህዋስ ማለት የተለያየ የሰውነት ክፍል ውስጥ ልናገኛቸው እንችላለን። ኮለምናር ኤፒቴሊያል ህዋሶች የምንላቸው ቅርጻቸው ከስፋታቸው ይልቅ ቁመታቸው ረዘም ያሉ ህዋሶች ናቸው። ስለዚህ ልዩ የሆኑ የኤፒቴሊያል ኮለምናር ህዋስ አይነቶች ናቸው እነዚህ ጎብሌት ህዋሶች የምንላቸው። እዚህ ናዛል ኤፒቴሊየም ጋር እናገኛቸዋለን። ይሄ ጎብሌት ህዋስ የምንለው ሚውከስ የምንለውን ወፍራም ፈሳሽ ይመረትበታል ወይም ደግሞ ያመነጫል። ስለዚህ ይሄ ሚውከስ የምንለው ወፍራም ፈሳሽ ደግሞ የተለያዩ ፍርስራሽ ነገሮችን ወይም ደግሞ ቅንጣቶችን መያዝ የሚችል ነው። With a constant beating motion, the cilia of the breathing epithelium help remove mucus and debris from the nasal cavity, sweeping materials towards the throat to be swallowed. እዚህ ጎብሌት ህዋስ ያልናቸው የኤፒቴሊየም ህዋስ አይነቶች ጋር ሽፋኑ ላይ ደግሞ ሲሊያ የምንለው እንደ ጸጉር አይነት ቅጥያዎች አሉ። በጣም ጥቃቅን በአይን የማይታዩ ናቸው እነዚህ። ይሄ ሲሊያ የምንለው ያለማቋረጥ የእንቅስቃሴ ምት ይፈጥራል። ስለዚህ ያ ደግሞ ሚውከስ ያልነው በውስጡ ደግሞ የተለያዩ ፍርስራሾች ቆሻሻዎችን የያዘውን ሚውከስ ፈሳሽ ከናዛል ካቪሪ ወይም ደግሞ ካፍንጫው መተላለፊያ ያስወግዳል። ማለትም እየጠረገ ይሄ ሲሊያ የሚለው ያለማቋረጥ ይንቀሳቀሳል። ስለዚህ ይሄንን ጥርግ አድርጎ እነዚህን ቁሶች እንዲዋጥ በጎሮሮ በኩል እንዲዋጥ ያደርጋል። ስለዚህ የአፍንጫውን መተላለፊያ ንጹህ እንዲሆን ያደርጋል። እንዲሁም ደግሞ ይሄ ሚውከስና ሚውከሱ ደግሞ የያዘው የተለያዩ ቆሻሻዎች ወደ ሳምባ እንዲሄድ ሳይሆን ተውጦ ወደ በምግብ መፈጫ መንገድ በኩል ወደ ሆድ ነው እንዲገባ የሚያደርገው። ስለዚህ ወደ ሳምባ እንዳይሄድ ይከለክላል። Cold air, on the other hand, slows the movement of the cilia, resulting in the accumulation of mucus, which can lead to a runny nose in the winter. በሌላኛ ሁኔታ ደግሞ በቅዝቃዜ ሰዓት ላይ የሚኖረው ቀዝቃዛ አየር የዚህን የሲሊያ እንቅስቃሴ ፍጥነቱን ይቀንሰዋል። ስለዚህ ይሄ ፍጥነቱ ተቀነሰ ማለት ደግሞ ሚውከሱ ቶሎ ተጠርጎ ስለማይዋጥ እየተከማቸ ይመጣል እዛው ናዛል ካቪሪ ወይም ደግሞ የአፍንጫ መተላለፊያ ውስጥ። ስለዚህ ቀዝቃዛ አየር ባለበት ወቅት ላይ ምን ይፈጠራል ማለት ነው? ከዚህ ከሚውከስ መከማቸት የተነሳ አፍንጫ ውስጥ ያለ የፈሳሽ መጠን ይጨምራል። ስለዚህ ብዙ ፈሳሽ ይኖራል ማለት ነው በአፍንጫ በኩል በቀዝቃዛ ወቅት። This moist epithelium warms and humidifies the incoming air. ወደ ውስጥ የምንተነፍሰው በአፍንጫ በኩል ማለት ነው የምንተነፍሰው አየር በዚህ ኤፒቴሊየም ባልናቸው ህዋሶች ሞቅ ያለና ረጠብ ያለ እንዲሆን ይደረጋል። ረጠብ ያለ እንዲሆን የሚደረገው እዚህ ውስጥ ሚውከስ የምንለው ፈሳሽ ይመረታል ብለናል። ያ ረጠብ ያለ እንዲሆን ያደርገዋል። ሙቀቱ ደግሞ የሚፈጠረው እንዴት ነው? The incoming air is warmed by capillaries just beneath the nasal epithelium. እዚህ ህብረ ህዋስ ውስጥ ኤፒቴሊየም የምንለው ህብረ ህዋስ ስር ምን አለ? ካፒላሪስ የምንላቸው ትንንሽ የደም ስሮች አሉ። ስለዚህ በዚህ በኩል ሞቅ ያለ ደም ሲተላለፍ የዚህ ካፒላሪ ውስጥ ያለው የደም ሙቀት እዚህ አካባቢ ወዳለው ህዋሶች ወይም ህብረ ህዋስ ይተላለፋል። ስለዚህ አየር በዚህ በኩል በሚያልፍበት ሰዓት ላይ ይህንን ሙቀት አብዞርብ እያደረገ ወይም እየመጠጠ ሞቅ ያለ እንዲሆን ይሆናል። ስለዚህ ወደ ሳምባችን የሚገባው አየር ከሰውነታችን የሙቀት መጠን ጋር የተቀራረበ የሙቀት መጠን እንዲኖረው ይሆናል ማለት ነው። በዚህ because the thick mucus produced to defend you from pathogens blocks the surface of the receptors on the nasal epithelium, you lose your ability to smell during a common cold or influenza. ጉንፋን የምንለው በሚፈጠርበት ሰዓት ላይ ቲክ ሚውከስ ወይም ደግሞ ወፍራም የሆነ ፈሳሽ በብዛት ይመረታል። ያም ደግሞ እነዚህ ረቂቅ የሆኑ በሽታ አምጪ የሆኑ ተዋሲያኖችን ለመከላከል ማለት ነው። ያ ደግሞ የሪሴፕተሮችን
ገጽ ይሸፍነዋል። እዚህ ናዛል ኤፒቴሊየም የምንለው ህብረ ህዋስ ውስጥ የሚገኘውን ይሄ ሪሰፕተር የምንለው የተለያዩ ሽታ የሚፈጥሩ ሞለኪውሎችን በመለየት መልእክት ወደ አንጎል በመላክ ሽታውን መለየት እንድንችል የሚያደርጉ ናቸው። ስለዚህ እነዚህ ሪሰፕተርስ ብሎክ ከተደረጉ ወይም ደግሞ ከተከለሉ እነዚህ ሞለኪውልስ ሽታ የሚፈጥሩ ሞለኪውልስ ወደ ሪሰፕተሩ መሄድ አይችሉም። ስለዚህ በጉንፋን ሰዓት ላይ እሱ እስከሚሻል ወይም ደግሞ ጉንፋኑ እስከሚለቅ ለተወሰነ ያህል ጊዜ የማሽተት ችሎታ የምናጣው ለዛ ነው። ሌላኛው በመተንፈሻ ስርዓት ውስጥ የምንመለከተው መዋቅር ፋሪንክስ ነው። the pharynx is a tube made up of skeletal muscle and mucous membrane that runs parallel to the nasal cavities. pharynx የምንለው የአየር መተላለፊያ ቱቦ የተሰራው ከአጥንት ጡንቻና ከሚውከስ ሽፋን ሲሆን ይሄም ደግሞ የአየር መተላለፊያውን ከናዛል ካቪቲ የሚያስቀጥል የአየር መተላለፊያ ቱቦ ወይንም መስመር ነው። The pharynx, also known as the throat, is a tube that runs from the base of the skull to the 6 cervical vertebrae. pharynx የምንለው throat ወይም ጉሮሮም ይባላል። ይህ ቱቦ ወይም ደግሞ ይህ የአየር መተላለፊያ ቱቦ እዚህ ጋር ከራስ ቅል ስር እስከ 6ኛው የሰርቪካል ቨርተብራ ድረስ ይደርሳል። እዚህ ጋር 7 ሰርቪካል ቨርተብራ የምንላቸው የአከርካሪ አጥንቶች አሉ። ስለዚህ እዚህ ጋር ደግሞ ከዚህ በላይ ያለው ራስ ቅል ነው አይደል? ስለዚህ ከዚህ ከራስ ቅሉ ስር ወይም ደግሞ ጫፍ እስከ 6ኛው አከርካሪ አጥንት ድረስ ይደርሳል። ይሄ ፋሪንክስ የምንለው የአየር መተላለፊያ ቱቦ It receives air from the nasal cavity and air, food and water from the oral cavity, serving the breathing and digestive systems. ይሄ ፋሪንክስ የምንለው መተላለፊያ ክፍል ከአፍንጫ መተላለፊያ በኩል አየርን ይቀበላል። ከኦራል ካቪቲ ወይም ደግሞ በአፍ በኩል ባለው ደግሞ መስመር ውሃ፣ ምግብ እንዲሁም አየርን ይቀበላል። ስለዚህ በዚህ ሁለቱንም ያተነፋፈስ ስርዓትንም የምግብ መፈጨት ስርዓትንም ያገለግላል ማለት ነው ፋሪንክስ። በታች በኩል ደግሞ ፋሪንክስ ወደ ላሪንክስ ኤንድ ኦሶፋገስ ወደሚባሉ ክፍሎች ክፍት ነው። ስለዚህ የሚገባው አየር በላሪንክስ በኩል ይወርዳል። ምግብና ደግሞ ፈሳሽ ነገር ደግሞ በኤሶፋገሱ በኩል እንዲወርድ ያደርጋል። Only air can pass through the upper part of the pharynx or throat. በላይኛው የፋሪንክስ ክፍል በኩል አየር ብቻ ነው ማለፍ የሚችለው። Air, food and fluids can pass through the lower parts. በታችኛው የፋሪንክስ ክፍል ደግሞ አየር፣ ምግብና ፈሳሽ ነገሮች ማለፍ ይችላሉ። ፋሪንክስ እንግዲህ ከዚህ ጀምሮ እስከዚህ ታች ድረስ ያለውን ክፍል ነው ፋሪንክስ የምንለው ብለናል። ስለዚህ ይሄ ከዚህ በላይ ያለው የላይኛው ክፍል ሲሆን እዚህ ወደ ታች ደግሞ ያለው የታችኛው የፋሪንክስ ክፍል ይሆናል። ስለዚህ በዚህ በላይኛው በኩል መምጣት የሚችለው እዚህ በናዛል ካቪቲ የሚመጣው አየር ብቻ ነው። በዚህ በታችኛው ክፍል ደግሞ በኦራል ካቪቲ ወይም ደግሞ በአፍ በኩል የሚመጣው ነው መግባት የሚችለው። ስለዚህ በአፍ በኩል ደግሞ አየርም፣ ምግብም፣ ፈሳሽም ነገር መግባት ይችላል። ስለዚህ እነዚህ ነገሮች ደግሞ በታችኛው የፋሪንክስ ክፍል ነው የሚተላለፉት። The pharynx contains the pharyngeal, palatine and lingual tonsils. እዚህ ፋሪንክስ ውስጥ ደግሞ የምናገኛቸው ህብረ ህዋሶች አሉ። እዚህ ጋር እንደምትመለከቱት እዚህ ጋር በዚህ በሁለቱም ሳይድ ፓላታይን ቶንሲል የምንለው፣ እዚህ ጋር ደግሞ ወይም ደግሞ በጎን ስንመለከት እዚህ ጋር ደግሞ ፋሪንጃል ቶንሲል የሚባለውን፣ እዚህ ደግሞ ጀርባ ላይ ወይም በጎን በኩል ደግሞ ስንመለከት እዚህ ጋር ሊንጓል የሚባለውን የህብረ ህዋስ አይነቶች ናቸው። እነዚህን የያዘ ነው። እነዚህ ህብረ ህዋሶች ደግሞ በሽታ በመከላከል ሂደት ውስጥ ትልቅ ሚና የሚጫወቱ ህብረ ህዋሶች ናቸው። Sometimes the pharynx can be infected by microorganisms. አንዳንድ ጊዜ ይሄ ፋሪንክስ ወይም ደግሞ ጉሮሮ በተለያዩ በሽታ አምጪ በሆኑ ረቂቅ ተዋሲያን ሊጠቃ ይችላል። ስለዚህ the pharyngeal tonsils had a large number of lymphocytes, a type of white blood cell, and is covered by
or with a ciliated epithelium that traps and destroys pathogens that enter through inhalation. so ይሄ ፋሪንጀል ቶንሲል የምንለው በውስጡ በጣም ብዙ ቁጥር ያላቸውን ሊምፎሳይትስ የምንላቸውን ነጭ የደም ህዋሶች የያዘ ነው። እንዲሁም ደግሞ በሲሌትድ ኤፒቴሊየም የተሸፈነ ነው። ማለትም እነዚህ ትንንሽ ጸጉር በሚመስሉ ቅጥያዎች የተሸፈነ ነው። ስለዚህ ይሄ ደግሞ ምን ይረዳል ማለት ነው? ወደ ውስጥ በምንተነፍስ ሰዓት ላይ አብረው የሚገቡ በሽታ አምጪ የሆኑ ረቂቅ ተዋህሲያንን በመያዝ ያጠፋል። ስለዚህ በሽታ በመከላከል ሂደት ውስጥ ትልቅ ሚና አለው። ሌላኛው የምንመለከተው የመተንፈሻ ስርዓት መዋቅር larynx ይባላል። so the larynx is a structure that connects the pharynx to the trachea and helps regulate the amount of air that enters and leaves the lungs. so larynx የምንለው መዋቅር pharynx የምንለውን ክፍል trachea ከምንለው የአየር መተላለፊያ ቱቦ ጋር የሚያያይዝ ነው። እዚህ ምስሉ ላይ እንደምትመለከቱት በፋሪንክስ በምንለውና በትራኪያ መሀል የምናገኘው ነው ይሄ ላሪንክስ ወይም ደግሞ ማንቁርት የምንለው ክፍል። በተጨማሪም ደግሞ ወደ ሳምባ የሚገባውንና የሚወጣውን የአየር መጠንም ደግሞ ይቆጣጠራል ይሄ ክፍል። several pieces of cartilage make up the structure of larynx. የተለያዩ ካርትሌጅ የምንላቸው ቁርጥራጭ ልስልስ አጥንቶች ወይንም ደግሞ ለማጽሞች ናቸው ላሪንክስ የምንለውን መዋቅር እየገነቡልን። እዚህ ጋር እንደምንመለከተው ታይሮይድ የምንለው ካርትሌጅ አለ፣ ክራይኮይድ፣ ትራኪያል ካርትሌጅ እንዲሁም ደግሞ ኤፒግሎቲስ የምንላቸው ልስልስ አጥንቶች አሉ። ስለዚህ ከነዚህ የተገነባ መዋቅር ነው ላሪንክስ። The epiglottis is a thin, elastic cartilage that covers the trachea's opening and is attached to the thyroid cartilage. epiglottis የምንለው ስስ የሆነ መለጠጥ የሚችል የልም አጥም ወይም ደግሞ ልስልስ አጥንት አይነት ነው። እዚህ ላሪንክስ የምንለው ክፍል ላይ የምናገኘው ሰው ይሄ epiglottis የምንለው የትራኪያን ኦፕኒንግ ወይም ክፍተት ከበር የሚያደርግ የሚሸፍን ነው። እዚህ ጋር ትራኪያ የምንለው ከላሪንክስ ቀጥሎ ያለው የአየር መተላለፊያ መስመር ነው። ስለዚህ ይሄንን የሚሸፍን በአስፈላጊ ሰዓት የሚሸፍን ክፍል ነው ኤፒግሎቲስ የምንለው። በዚህኛው በኩል ታይሮይድ ከምንለው ሌላ የካርትሌጅ አይነት ወይንም ደግሞ የልስልስ አጥንት አይነት ጋር የተያያዘ ነው። ይሄም ደግሞ የላሪንክስ ሌላ ክፍል ነው። When the epiglottis is closed, the unattached end of it rests on the glottis. So epiglottisu በሚዘጋበት ሰዓት ላይ ያልተያያዘው ወይም ደግሞ አንደኛው የኤፒግሎቲሱ ጫፍ ግሎቲስ የምንለውን ደግሞ ሌላኛውን የላሪንክስ ክፍል ላይ ያርፍና ይሸፍነዋል። ልክ እዚህ ጋር የምትመለከቱት ግሎቲስ ማለት እዚህ ጋር ያለው ክፍል ነው። ስለዚህ ይሄ ከትራኪያ ካርትሌጅ ጋር የተያያዘው የኤፒግሎቲስ ክፍል ነው። ስለዚህ ይሄ ኤፒግሎቲስ ደግሞ በዚህ በኩል ያለው ደግሞ አናታችድ የሆነው ወይም ደግሞ ሌላኛው ያልተያያዘው ጫፉ ደግሞ ልክ ምግብ በምንውጥበት ሰዓት ላይ ምግብ ወደዚህ ወደ አየር ቱቦ እንዳይገባ ይሄ ምን ይሆናል ማለት ነው? ይዘጋል። ስለዚህ ይሄ ሲዘጋ እዚህ ግሎቲስ የምንለው ክፍል ላይ ያርፋል። ስለዚህ ሙሉ በሙሉ ሽፍን ይልና ምግብ በምግብ መስመር ብቻ እንዲያልፍ ወይም ደግሞ ወደ አየር ቱቦ እንዳይገባ ያደርጋል። The glottis is made up of the vestibular folds, true vocal cords and space between them. glottis የምንለው ክፍል ከተለያዩ ነገሮች የተዋቀረ ሲሆን በውስጡ vestibular folds የምንለው ወይንም ደግሞ ፎልስ ቮካል ኮርድስ የምንላቸው ሀሰተኛ ሀብለ ድምጽ፣ ትሩ ቮካል ኮርድ ወይንም ደግሞ እውነተኛ ሀብለ ድምጽ እና በመካከላቸው ያለውን ክፍተት የሚይዘውን ቦታ ነው ግሎቲስ የምንለው። ይሄም ክፍል ደግሞ ከድምጽ መፈጠር ጋር የሚገናኝ ክፍል ነው። Do you know how sound is formed in the voice box? እዚህ የድምጽ ሳጥን ውስጥ ድምጽ እንዴት እንደሚፈጠር ታውቃላችሁ? በተለምዶ እንግዲህ
ላሪንክስ የምንለውን ክፍል ነው ቮይስ ቦክስ ወይም ደግሞ የድምጽ ሳጥን የሚባለው። ያም ደግሞ ላሪንክስ ለአየር ወይም ደግሞ ለስርዓተ ትንፈሳ ካለው አስተዋጽኦ ወይም ደግሞ ተግባር በተጨማሪ የድምጽ አውታር የሚወጣበት ክፍልንም ወይም ደግሞ ቮካል ኮርድ የምንለው ሀብለ ድምጽ የያዘ ክፍል ስለሆነ ነው ቮይስ ቦክስ ወይም የድምጽ ሳጥን የሚባለው። ስለዚህ እዚህ ውስጥ ደግሞ እንዴት ነው ድምጽ የሚፈጠረው የሚለውን እንመልከት። ቮይስ ቦክስ ውስጥ የምናገኘው የድምጽ አውታር የሚወጣበት ክፍል ግሎቲስ የምንለው ነው ብለናል። ሶ እንዴት ነው የሚፈጠረው ይሄ ድምጽ ስንል the inner borders of the real vocal cords are free allowing oscillation to make sound። እዚህ ግሎቲስ የምንለው ላይ ሪል ቮካል ኮርድስ ወይም ደግሞ እውነተኛ ሀብለ ድምጽ የምንለው ክፍል አለ። ስለዚህ የዚህ እውነተኛ ሀብለ ድምጽ የውስጠኛው ጠርዝ ክፍል ፍሪ ነው፣ ማለትም ከምንም ጋር አታች የሆነ የተያያዘ አይደለም፣ ነፃ ሆኖ የሚንቀሳቀስ ክፍል ነው። ስለዚህ በዚህ በተዘጋ ሀብለ ድምጽ ውስጥ አየር በሚያልፍበት ጊዜ ይሄ የውስጠኛው የሀብለ ድምጽ ጠርዝ ቫይብሬት ያደርጋል፣ ነፃ የሆነው ክፍል ይንቀጠቀጣል። ሶ ያ ደግሞ መወዛወዝ ወይም ኦሲሌሽን የድምጽ ሞገዶች እንዲፈጠር ያደርጋል። The size of true vocal cord membranous folds varies from person to person, resulting in voices with various pitch ranges. ይሄ ትክክለኛ ሀብለ ድምጽ የምንለው ክፍል የሽፋን እጥፋቱ ከሰው ወደ ሰው ይለያያል። ሶ ይሄ መለያየት ደግሞ የተለያየ የድምጽ ክልል ውስጥ ያሉ የተለያዩ የድምጽ አይነቶችን ይፈጥራል። So males have greater folds than females which give them a deeper voice. ለምሳሌ ወንዶችን ስንመለከት እጥፋታቸው የትሩ ቮካል ኮርድ ወይም ደግሞ የሀብለ ድምጽ ሽፋን እጥፋታቸው ከሴቶች ይልቅ ከፍ ያለ ነው። ስለዚህ ያ ደግሞ ወንዶች ጥልቅ የሆነ ድምጽ ማለትም ጎነን ያለ ድምጽ እንዲኖራቸው አድርጓል። ሌላኛው ግሎቲስ የምንለው አካል ፎልስ ቮካል ኮርድ ወይም ደግሞ ቬስቲቡላር ፎልድስ የምንላቸው እውነተኛ ያልሆኑ ሀብለ ድምጽ የሚባለውን ክፍል የያዘ ነው ብለናል። ሶ ይሄ እውነተኛ ያልሆነ ሀብለ ድምጽ የተባለው ክፍል ከቀጥታ ከድምጽ መመረት ጋር ልክ እንደ ትሩ ቮካል ኮርድስ ወይም ደግሞ እንደ እውነተኞቹ ሀብለ ድምጾች ቫይብሬት አድርጎ ወይም እንቅስቃሴ ፈጥሮ ድምጽ እንዲፈጠር አያደርግም። ነገር ግን ዋነኛ ተግባሩ ምንድን ነው? እነዚህን እውነተኛ ሀብለ ድምጾችን ፕሮቴክት ማድረግ ወይንም ደግሞ መጠበቅ ነው። What happens if pieces of food or fluid you swallow in wrongly entered into your trachea? ምግብ በምንውጥበት ወይም ደግሞ ፈሳሽ ነገር በአፋችን በምንወስድበት ሰዓት ላይ የምግቡ ቁርጥራጭ ወይም ደግሞ ፈሳሹ ነገር በስህተት ወደ አየር መተላለፊያ መስመር ወይም ደግሞ በትራኪያው በኩል በስህተት ቢገባ ምን ይፈጠራል? Which structure of your laryngeal area prevents you from such drop-ins? እንደዚህ አይነት ነገር እንዳይፈጠር ወይም ደግሞ በስህተት ወደ አየር መስመሩ ምግብ እንዳይገባ የትኛው የላሪንክስ ክፍል ወይም ደግሞ መዋቅር ነው የሚከለክለው? If food or fluid enters the trachea, the airway can become blocked, which may cause difficulty breathing or a complete inability to breathe. ምግብ ወይም ደግሞ ፈሳሽ ነገር በትራኪያው ወይም ደግሞ በአየር መተላለፊያ ቱንባ ውስጥ ቢገባ የአየር መተላለፊያ መስመሩ ይታገዳል። ሶ ያ ደግሞ የመተንፈስ ችግር ሊፈጥር ይችላል ወይም ደግሞ ሙሉ በሙሉ መተንፈስ አለመቻልን ሊያመጣ ይችላል። During swallowing, the pharynx and larynx lift upward, allowing the pharynx to expand and the laryngeal epiglottis to swing downward, closing the trachea opening. ምግብ በምንውጥበት ሰዓት ላይ ፋሪንክስ ጉሮሮ እንዲሁም ደግሞ ላሪንክስ ማንቁርት ወደ ላይ ከፍ ይላል። ሶ ያ ወደ ላይ ደግሞ ከፍ በሚልበት ሰዓት ላይ ፋሪንክሱ ኤክስፓንድ ያደርጋል፣ ማለትም
ይስፋፋል ጉሮሮ የምንለው ክፍል። ያ ደግሞ ላሪንክስ ጋር ያለውን ወይም ደግሞ ማንቁርት ጋር ያለውን ኤፒግሎቲስ የምንለውን መሸፈኛ ወደ ታች እንዲወርድ ያደርጋል። ስለዚህ ይሄ ወደ ታች ሲወርድ ትራኪያ ክፍተቱን ወይም ደግሞ ወደ ትራኪያ የሚገባውን መስመር ይዘጋዋል። ስለዚህ ምግብ በዚህ በኩል በትራኪያ በኩል እንዳያልፍ ይከለክለዋል። ስለዚህ ይሄን የሚከለክለው ክፍል ምንድነው ማለት ነው? ኤፒግሎቲስ የምንለው የላሪንክስ ወይም ደግሞ የማንቁርት ክፍል ነው። Because of these movements, food and liquid cannot enter the trachea, which creates a bigger region for food to travel through. ስለዚህ በዚህ የትራኪያና የላሪንክስ እንቅስቃሴ እንዲሁም ደግሞ በኤፒግሎቲሱ መሸፈን ምክንያት ምግብና ፈሳሽ ነገር ወደ ትራኪያ ወይም ደግሞ ወደ አየር መስመሩ ከመግባት ይከለከላል ማለት ነው። ስለዚህ ይሄ የኤፒግሎቲሱ ደግሞ እዚህ ጋር መሸፈን ምግብ የሚያልፍበትን ሰፊ ቦታ ይፈጥርለታል። ስለዚህ ኤፒግሎቲሱ በሚሸፈን ሰዓት ላይ ምግብ ያለምንም ችግር በምግብ መስመሩ ይሄዳል። ሌላኛው የስርዓተ ትንፈሳ መዋቅር ትራኪያ የምንለው ነው። The trachea or windpipe extends from the larynx towards the lungs. ትራኪያ ወይንም ደግሞ የነፋስ ቧንቧ የምንለው ላሪንክስ ከምንለው ክፍል እስከ ሳምባ ድረስ የሚዘልቀው ክፍል ነው። እዚህ ጋር ላሪንክስ የምንለው ማንቁርት አለ። ስለዚህ ከዚህ ጫፍ አንስቶ እስከ ሳምባ ድረስ የሚዘልቀውን ክፍል ነው ትራኪያ የምንለው። So the trachea is formed by 16 to 20 stacked pieces of cartilage that are connected by connective tissue. ይሄ ትራኪያ የምንለው ክፍል ከ16 እስከ 20 በሚሆኑ እዚህ ጋር በምትመለከቷቸው የተደረደሩ ቁርጥራጭ ካርቲሌጅስ ማለትም ልም አጽም ወይም ልስልስ አጥንቶች የተገነባ ሲሆን እነዚህ ልም አጽሞች ደግሞ ወይም ልስልስ አጥንቶች ኮኔክቲቭ ቲሹ ወይም ደግሞ በአያያዝ ህብረ ህዋሶች የተገናኙ ናቸው። The elastic membrane of the trachea allows it to stretch and expand slightly during inhalation and exhalation. ትራኪያ ጋር የምናገኘው እዚህ መሀል ላይ የምናገኛቸው መለጠጥ የሚችሉ ሽፋኖች አሉ። ስለዚህ ይሄ ትራኪያው መለጠጥ እንዲሁም ደግሞ መስፋፋት እንዲችል ያደርጋል በተወሰነ መልኩ ወደ ውስጥ በሚተነፈስበትና ወደ ውጭ በሚተነፈስበት ሰዓት ላይ። Whereas the rings of cartilage provide structural support and prevent the trachea from collapsing. ከዛ በተጨማሪ ደግሞ እነዚህ ቀለበት አይነት ቅርጽ ያላቸው ለማጽም ወይም ደግሞ ልስልስ አጥንቶች አሉ ካርቲሌጅስ የምንላቸው። እነዚህ ደግሞ ለትራኪያው መዋቅራዊ ድጋፍ ይሰጡታል። ማለትም ትራኪያውን እንዳይልፈሰፈስ ወይም ከመልፈስፈስ ይጠብቃሉ። ይሄ በመተንፈስ ሰዓት ላይ የሚፈጠረውን አሉታዊ ፕሬዠር ወይንም ደግሞ ግፊት መቋቋም እንዲችል ያደርገዋል ይሄ ካርቲሌጅ መኖሩ። ስለዚህ ግትር ብሎ መዋቅራዊ ቅርጹን ጠብቆ መቆየት እንዲችል ያደርገዋል። ኢላስቲክ ሜምብሬን ወይ ደግሞ የሚለጠጥ ሜምብሬን ደግሞ ሽፋን ደግሞ መኖሩ መለጠጥ በተወሰነ መልኩ መለጠጥ መስፋፋት እንዲችል ያደርገዋል። ካርቲሌጁ ወይም ደግሞ ልስልስ አጥንቱ ደግሞ ቅርጹን ሳያጣ መቆየት እንዲችል ያደርገዋል። አሁን ደግሞ ብሮንካይና ብሮንኪዮልስ የምንላቸውን ያተነፋፈስ ስርዓት መዋቅሮችን እንመለከታለን። The right and left primary bronchi branches of the trachea towards the right and left lungs. የቀኝና የግራ የመጀመሪያ ደረጃ ብሮንካይ የምንላቸው ከትራኪያው ወደ ቀኝ ሳምባና ወደ ግራ ሳምባ የሚቀነጠሱ ብራንች ወይም ቅርንጫፎች ናቸው። ይሄ ትራኪያ የምንለው ክፍል አለ። ስለዚህ ይሄ ትራኪያውን ወደ ቀኝ ሳምባ እንዲሁም ወደ ግራ ሳምባ የሚቀጥሉት እነዚህ ቅርንጫፎች የመጀመሪያ ደረጃ ብሮንካይ ወይም ደግሞ የመጀመሪያ ደረጃ ቅርንጫፎች በቀኝም በግራም በኩል ፕራይመሪ ብሮንካይ እንላቸዋለን።
The primary bronchi further branch into the secondary and tertiary bronchi. ፕራይመሪ ያልነው የመጀመሪያ ደረጃ ቅርንጫፍ ደግሞ በተጨማሪ ወደ ሁለተኛና ሶስተኛ ደረጃ ብሮንካይ ቅርንጫፍ ይሰራል። ስለዚህ ይሄ አረንጓዴው የመጀመሪያ ደረጃ ብሮንካይ የምንለው ሲሆን ከሱ ቀጥሎ ደግሞ እነዚህ በግራም በቀኝም በኩል ደግሞ እሱ የመጀመሪያ ደረጃ ብሮንካዩ ላይ ያሉት ደግሞ ቅርንጫፎች ሁለተኛ ወይም ሰከንደሪ ብሮንካይ እንላቸዋለን። እሱ ላይ ደግሞ እንደገና የሚቀጥሉትን ደግሞ ሁለተኛ ደረጃ ላይ ያሉትን ደግሞ ቅርንጫፎች ሶስተኛ ደረጃ ወይም ደግሞ ተርሸሪ ብሮንካይ እንላቸዋለን። A bronchiole branches from the tertiary bronchi. ሶስተኛ ደረጃ ብሮንካይ የምንለው ቅርንጫፍ ላይ ደግሞ የሚኖሩ ወይም ደግሞ የሚቀጠሉት እነዚህ ደቂቅ ቅርንጫፎች ወይም ደግሞ መስመሮች ደግሞ bronchioles እንላቸዋለን። Bronchioles, which are about 1 millimeter in diameter, further branch until they become the tiny terminal bronchioles, which lead to the structures of gas exchange. Bronchioles ደግሞ የምንላቸው ስፋታቸው ሲለካ የክብ አጋማሻቸው ወደ 1 ሚሊሜትር አካባቢ ቢሆን ነው። እነዚህ ትንንሽ ብሮንኪዮልስ ደግሞ እንደገና የበለጠ በጣም ትንንሽ ወደ ሆኑ ጫፍ ላይ ወደሚገኙ ብሮንኪዮልስ ብራንች እያደረጉ ወይም ደግሞ ቅርንጫፍ እየሰሩ ይሄዳሉ። እዚህ ጋር እንደምትመለከቱት ይሄ ደግሞ ጋዝ ኤክስቼንጅ ወይም ደግሞ የጋዝ ልውውጥ እስከሚደረግበት ቦታ ድረስ የሚያደርሱ ናቸው እነዚህ ብሮንኪዮልስ የምንላቸው። ስለዚህ አየር በአፍንጫ በኦራል ወይ ደግሞ በኦራል ካቪቲ በናዛል ካቪቲ ከገባ በኋላ በፋሪንክስ እንደገና ወደ ላሪንክስ ከዛ በትራኪያ አድርጎ ከዛ በመጀመሪያ ደረጃ ብሮንካይ በምንለው በሁለተኛ ደረጃ ብሮንካይ ከዛ በሶስተኛ ደረጃ ብሮንካይ ከዛ ወደ ትንንሾቹ ብሮንኪዮልስ ይገባና እንደገና ደግሞ በጣም ጫፍ ላይ ደግሞ የአየር መለዋወጫ መዋቅሩ ጋር ወደሚገኘው በትንንሽ የጫፍ ብሮንኪዮልስ አድርጎ የአየር መለዋወጫ ወይም የጋዝ ልውውጥ የሚደረግበት ቦታ ጋር ይደርሳል። There are more than 1000 terminal bronchioles in each lung. ስለዚህ እነዚህ ጫፍ ላይ የሚገኙ በጣም ትንንሽ የሆኑ ብሮንኪዮልስ በእያንዳንዱ በግራም በቀኝም ሳምባ በኩል ከ1000 በላይ ይገኛሉ። The muscular walls of the bronchioles do not contain cartilage like those of the bronchi. የብሮንኪዮልስ ግድግዳዎች ልክ እንደ ሌሎቹ ብሮንካይ ካርቲሌጅ ወይም ልስልስ አጥንት የላቸውም። ነገር ግን መስኩላር ዋልስ ወይም ደግሞ ጡንቻዊ ግድግዳ ነው ያላቸው። ብሮንኪዮልስ የምንላቸው ከሶስተኛ ደረጃ ብሮንካይ ቀጥሎ ያሉትን ትንንሽ ቅርንጫፎች ሆነው እስከ ጋዝ ልውውጥ እስከሚደረግበት መዋቅር ድረስ የሚያደርሱትን የአየር መተላለፊያዎች ናቸው። እነዚህ ካርቲሌጅ የምንለውን ልማጽም ወይም ልስልስ አጥንት የላቸውም። However, smooth muscle can change the size of the tubing to increase or decrease airflow through it. ነገር ግን የተሰሩት ከልስልስ ጡንቻ ነው። ስለዚህ ይሄ ልስልስ ጡንቻ ደግሞ በመኮማተርና ዘና በማለት ማለትም መጠኑን በመቀያየር በውስጡ ያለውን የአየር ፍሰት መጠን እንዲጨምር ወይም እንዲቀንስ ያደርገዋል። ስለዚህ ወደ አየር ልውውጥ ወይም ደግሞ የጋዝ ልውውጥ ወደሚደረግበት መዋቅር የሚደርሰውን የአየር መጠን ይቆጣጠራል ማለት ነው። እሺ ተማሪዎች አሁን አንድ የቡድን አክቲቪቲ ይኖረናል። Before you move to the next topic, in groups of 2 to 3 students, identify the interplay between the circulatory and the breathing system. ወደ ቀጣዩ ርዕስ ከመሄዳችን በፊት ከ2 እስከ 3 ተማሪ ያለው ቡድን መስርታችሁ በደም ዝውውር ስርዓትና በስርዓተ ትንፈሳ መካከል ያለውን መስተጋብር ለዩ። How is the breathing system interrelated to the circulatory system? እንዴት ነው የስርዓተ ትንፈሳ ከደም ዝውውር ስርዓት ጋር የሚቆራኘው ወይም ደግሞ እንዴት ነው እነዚህ ሁለቱ ስርዓቶች መስተጋብር የሚፈጥሩት የሚለውን አብራሩ። Here is how these two systems are interrelated. እነዚህ ሁለት ስርዓቶች እንዴት እርስ በርስ እንደተቆራኙ እንመልከት።
ጋዝ ኤክስቼንጅ ወይም ደግሞ የአየር ልውውጥ አንድ የሚያቆራኛቸው ነው። when you breathe in, oxygen enters the lungs and diffuse across the alveolar membranes into the blood in the capillaries surrounding the alveoli. ወደ ውስጥ በምንተነፍስበት ሰዓት ላይ ወደ ውስጥ የሚገባው ኦክሲጅን በአየር መስመሩ አድርጎ ሳምባችን ጋር ይደርሳል። ሳምባችን ውስጥ ደግሞ እንደገና የአየር ከረጢት የምንላቸው አልቪዮላይ የምንላቸው መዋቅሮች አሉ። ስለዚህ ኦክሲጅን የዚህን የአልቪዮላይ ሜምብሬን ወይም ደግሞ ሽፋን አልፎ ወደ ደም ይገባል። እዚህ አልቪዮላይ ዙሪያ ላይ ደግሞ ካፒለሪስ የምንላቸው የደም ስሮች አሉ። ስለዚህ ይሄ ኦክሲጅን ይሄንን ሽፋን አልፎ ወደ ደም ዝውውር ስርዓቱ ይገባል ወይም ወደ ካፒለሪስ ይገባል። Simultaneously, carbon dioxide diffuses from the blood into the alveoli to be exhaled. በተመሳሳይ ሰዓት ደግሞ እዚህ በደም ዝውውር ስርዓቱ ተዟዙሮ የመጣውን ካርበን ዳይኦክሳይድ ደግሞ ወዴት ይገባል? ወደ አልቬዮላይ ወይም ወደ አየር ከረጢቱ ይገባል። ስለዚህ በዚህ አድርጎ ወደ ውጪ እንዲተነፈስ ወይም ደግሞ ከሰውነት እንዲወገድ ይሆናል። ስለዚህ ይሄ የጋዝ ልውውጥ የሚከናወነው በአተነፋፈስ ስርዓቱና በደም ዝውውር ስርዓት መሀል ነው። ኦክሲጅኑን ከአተነፋፈስ ስርዓት ወደ ደም ዝውውር ስርዓት ይገባል። ካርበን ዳይኦክሳይድ ደግሞ ከደም ዝውውር ስርዓቱ ወደ ስርዓተ ትንፈሳው ይገባል። ስለዚህ ይሄ እነዚህ ሁለትን ስርዓቶች የሚያጣምርልን አንዱ ነገር ነው። ሌላኛው ደግሞ ትራንስፖርት ኦፍ ጋዝስ የነዚህ የካርበን ዳይኦክሳይድ እና የኦክሲጅን እንቅስቃሴ ወይም ደግሞ መጓጓዝም ደግሞ እነዚህን ሁለት ስርዓቶች ያጣምራል። In the circulatory system, oxygen binds to hemoglobin in red blood cells, allowing it to be transported efficiently to tissues throughout the body. በሰርኩላቶሪ ስርዓት ወይም ደግሞ በደም ዝውውር ስርዓት ውስጥ ኦክሲጅን ከአልቪዮላይ ወደ ደም ዝውውር ስርዓት ይገባል ብለናል። ደም ውስጥ በሚገባበት ሰዓት ላይ ደም ውስጥ ቀይ የደም ህዋሶች ውስጥ የሚገኝ ሂሞግሎቢን የምንለው ፕሮቲን አለ። ስለዚህ ይሄ ሂሞግሎቢን ኦክሲጅኖቹን ይዞ የሚያጓጉዝልን ክፍል ነው። ስለዚህ ኦክሲጅን በቀላሉ እና ውጤታማ በሆነ መልኩ የተለያዩ የሰውነት ክፍሎች ውስጥ ወደሚገኙ ህብረ ህዋሶች መጓጓዝ ይችላል። ስለዚህ ከስርዓተ ትንፈሳ የመጣው ኦክሲጅን በዚህ መልኩ ወደ ተለያየ የሰውነት ክፍሎች ይደርሳል። Carbon dioxide is carried back to the lungs in three forms: dissolved in plasma as bicarbonate ion and bound to the hemoglobin. ካርበን ዳይኦክሳይድ ደግሞ ከተለያዩ የሰውነት ክፍሎች ተሰብስቦ ወደ ላንግ ወይም ደግሞ ወደ ሳምባ በተለያዩ መልክ ይደርሳል። አንደኛው ፕላዝማ የምንለው ፈሳሹ የደም ክፍል ውስጥ በመሟሟት ባይካርቦኔት አየን በመፍጠር ማለትም ከውሃ ጋር ተዋህዶ ባይካርቦኔት የምንለውን አየን ፈጥሮም ይጓጓዛል። ልክ እንደ ኦክሲጅን ደግሞ ከሂሞግሎቢን ጋርም አታች አድርጎ ወይም ተያይዞ ይጓጓዛል። ስለዚህ ከተለያዩ የሰውነት ክፍሎች በሰርኩላቶሪ ሲስተም ተሰብስቦ ይሄ ካርበን ዳይኦክሳይድ ወደ ሳምባ ይመጣል። ከዛ በዚህ መልኩ ከሰውነት በስርዓተ ትንፈሳ ደግሞ እንዲወገድ ይደረጋል። ስለዚህ ይሄም እነዚህን ሁለት ትልልቅ በጣም አስፈላጊ የሆኑ ስርዓቶች ያጣምርልናል። Where in the breathing system does the actual gas exchange take place? የትኛው የስርዓተ ትንፈሳ ቦታ ላይ ነው የጋዝ ኤክስቼንጅ ወይም ደግሞ የጋዝ ልውውጥ የሚከናወነው? Breathing gas exchange. Structures involved directly in gas exchange are found in the breathing zone. በቀጥታ ከካርበን ዳይኦክሳይድ እና ከኦክሲጅን ጋዝ ልውውጥ ጋር የሚገናኘው መዋቅር ብሪዚንግ ዞን ወይም ደግሞ የመተንፈሻ ቀጠና ወይም ክልል የምንለው ጋር ይገኛል። The breathing zone begins when the terminal bronchioles join a breathing bronchiole. ብሪዚንግ ዞን ወይም ደግሞ የመተንፈሻ ክልል የምንለው የሚጀምረው
እነዚህ ጫፍ ላይ የሚገኙት በጣም ትንንሽ ብሮንኪዮልስ የምንላቸው፣ ሌላ ደግሞ በጣም ትንንሽ የሆኑ ብሪዚንግ ብሮንኪዮልስ የምንላቸው አሉ። ልክ ከነሱ ጋር የሚገናኝበት ቦታ ላይ ነው ይሄ ብሪዚንግ ዞን የምንለው የሚጀምረው። እነዚህ ብሪዚንግ ብሮንኪዮልስ አር the smallest type of bronchioles። በጣም ትንንሽ የብሮንኪዮልስ አይነቶች ናቸው ብሪዚንግ ብሮንኪዮልስ የምንላቸው። ከተርሚናል ብሮንኪዮልስ ጋር የተገናኙ ናቸው። which leads to an alveolar duct and opens into a cluster of alveoli። ስለዚህ እነዚህ ብሪዚንግ ብሮንኪዮልስ ደግሞ ወደ አልቪዮላር ዳክት ወይም ደግሞ ወደ አየር ከረጢት ቱቦ የሚመራና ወደ አልቪዮላይ ክምችት ወይም ስብስብ የሚከፈት ነው። ስለዚህ አየር የተለያዩ የአየር መስመሮችን አቋርጦ ተርሚናል ብሮንኪዮልስ ጋር ይደርሳል። ከዛ ተርሚናል ብሮንኪዮልስን አልፎ ብሪዚንግ ብሮንኪዮልስ ጋር ይደርሳል። ከዛ በአልቪዮላር ዳክት ወይም ደግሞ በአየር ከረጢት ቱቦ በኩል አድርጎ ወደ ተከማቹ ወይም ደግሞ ወደ ተሰበሰቡ አልቪዮላይ ወይም የአየር ከረጢቶች ይደርሳል። ስለዚህ ይሄ ከብሪዚንግ ብሮንኪዮል ወይም ደግሞ ተርሚናል ብሮንኪዮልስ ከብሪዚንግ ብሮንኪዮል ጋር ከተያያዙበት ወይም ደግሞ ከተገናኙበት ቦታ ጀምሮ ያለው ብሪዚንግ ዞን የምንለው ነው። ያም ደግሞ የጋዝ ልውውጥ የሚደረግበት ቦታ ነው። አልቪዮላይ An alveolar sac is a cluster of many individual alveoli that are responsible for gas exchange። alveolar sac ወይም ደግሞ የአየር ከረጢት የምንለው ብዙ አንዳንድ የአልቪዮላይ ስብስብ ነው። እነዚህ እያንዳንዳቸው የአየር ከረጢቶች አንድ ላይ አልቪዮላር ሳክ ወይም የአየር ከረጢት እንላቸዋለን። የነዚህም ተግባር ወይም ኃላፊነት ደግሞ ጋዝ ኤክስቼንጅ ወይም የአየር ልውውጥ የካርቦን ዳይኦክሳይድ እና የኦክሲጅን ልውውጥ ማከናወን ነው። An alveolus with elastic walls stretch during air intake, which greatly increases the surface area available for gas exchange። ይሄ አልቪዮላይ ወይም ደግሞ የአየር ከረጢቶች የሚለጠጥ ግድግዳ ነው ያላቸው። ስለዚህ አየር ወደ ውስጥ በሚገባበት ሰዓት ላይ በደንብ ስትሬች ያደርጋል ወይም ይለጠጣል። ስለዚህ የጋዝ ኤክስቼንጅ ወይም ደግሞ የአየር የካርቦን ዳይኦክሳይድ እና የኦክሲጅን ልውውጥ የሚደረግበትን የወለል ስፋት ይጨምራል መለጠጥ ችሎታው። Alveoli are connected to their neighbors by alveolar pores, which help maintain equal air pressure throughout the alveoli and lung። እነዚህ አልቪዮላይ የአየር ከረጢቶች አንደኛው ከአንደኛው ጋር ወይም ደግሞ እርስ በርስ ጎረቤት የሆኑ ከረጢቶች የሚገናኙት አልቪዮላር ፖርስ የምንላቸው ቀዳዳዎች አሉ። ስለዚህ ይሄ አንዱን ከሌላኛው ከረጢት ጋር የተገናኘ ወይም የተቆራኘ እንዲሆን ያደርገዋል። ስለዚህ ያ ደግሞ በአጠቃላይ በአልቪዮላይ ወይም በአየር ከረጢቱ ወይም ደግሞ በአጠቃላይ በሳምባ ውስጥ ያለውን ተመሳሳይ የሆነ የአየር ግፊት ኃይል ለማስጠበቅ ይረዳል። ስለዚህ እዚህ ጋር ጋዝ ኤክስቼንጅ የሚከናወንበት ቦታ ነው ብለናል። እነዚህ አልቪዮላይ ወይም ደግሞ የአየር ከረጢት በካፒላሪስ በምንላቸው የደም ስሮች የተሸፈኑ ናቸው። ስለዚህ ኦክሲጅን እነዚህ የአየር ከረጢቶች ውስጥ ከገባ በኋላ በዚህ በአልቪዮላዩ ሽፋን አልፎ ወደ ካፒላሪስ ይገባል፣ ማለትም ወደ ደም ዝውውር ስርዓት ይገባል። በደም ዝውውር ስርዓት ተላልፎ የመጣው ካርቦን ዳይኦክሳይድ ደግሞ እንደገና ወደ አልቪዮላይ በመግባት በስርዓተ ትንፈሳ ይወገዳል። ስለዚህ ጋዝ ኤክስቼንጅ የምንለው ይሄ ነው ማለት ነው። ኦክሲጅን ከአየር ከረጢቱ ወደ ካፒላሪ ወደ ደም ስር የሚገባበት፣ ካርቦን ዳይኦክሳይድ ደግሞ በተመሳሳይ ሁኔታ ከካፒላሪስ ወይም ከደም ዝውውር ስርዓት ወደ አየር ከረጢት ወይም ደግሞ ወደ ስርዓተ ትንፈሳ የሚገባበት ሂደት ነው ጋዝ ኤክስቼንጅ ወይም ደግሞ የጋዝ ልውውጥ የምንለው። ይሄም እዚህ ጋር እንደምንመለከተው አልቪዮላይ የምንለው የአየር ከረጢት ውስጥ ይከናወናል። In the following table is shown the composition of atmospheric
and exhaled air። እዚህ ሰንጠረዥ ላይ የምናየው የከባቢ አየር ላይና እንዲሁም ደግሞ ወደ ውጭ የምንተነፍሰው አየር ይዘትን ነው የሚያሳየን። comparison of atmospheric and exhaled air ከባቢ አየር ላይ ያለው የአየር ይዘት እንዲሁም ማለትም ወደ ውስጥ የምንተነፍሰው የአየር ይዘትና ከዛ ደግሞ ወደ ውጭ የምንተነፍሰው አየር ይዘት መካከል ያለውን ልዩነት አወዳድሮ የሚያሳየን ነው። ስለዚህ የዚህ አየር ኮምፖነንትስ ወይም ደግሞ የምናወዳድርባቸው አካላት ወይም ይዘቶች ክፍሎች ኦክሲጅን፣ ናይትሮጅን፣ ካርቦን ዳይኦክሳይድ፣ የሙቀት መጠን ቴምፕሬቸር እና ሞይስቸር የእርጥበት መጠኑን ነው የምናወዳድረው። ስለዚህ ወደ ውስጥ የምንተነፍሰው ወይም ከባቢ አየር የኦክሲጅን ይዘቱ 21 በመቶ ሲሆን ወደ ውጪ ደግሞ የምንተነፍሰው የአየር ውስጥ ያለው የኦክሲጅን ይዘት 16 በመቶ ነው። ስለዚህ ወደ ውስጥ ከገባው ቀንሶ ነው የሚወጣው። ያም ኦክሲጅንን ሰውነታችን ወስዶ አስቀርቶ ለሴሉላር ሬስፓይሬሽን እንደሚጠቀም ያሳያል። ስለዚህ ነው ወደ ውጭ የምንተነፍሰው የአየር መጠን ላይ ያለው የኦክሲጅን ይዘት የቀነሰው። ናይትሮጅን ደግሞ 78 በመቶ የነበረው ተመሳሳይ ሳይቀንስ ሳይጨምር ነው ተመልሶ የሚወጣው። ካርቦን ዳይኦክሳይድ ደግሞ ወደ ውስጥ የምንተነፍሰው ላይ 0.04 በመቶ እጅ ሲሆን የሚወጣው አየር ላይ ደግሞ ከሰውነታችን ወይም ደግሞ በስርዓተ ትንፈሳ የሚወገደው ካርቦን ዳይኦክሳይድ ውስጥ ደግሞ 4 በመቶ ያህሉን ይሸፍናል። ስለዚህ ከተለያዩ ሴሉላር ሬስፓይሬሽን የተወገደው ወይም ደግሞ ተረፈ ምርቱ ካርቦን ዳይኦክሳይድ ነው። ስለዚህ ያ ተሰብስበው ሲወጣ የካርቦን ዳይኦክሳይድ መጠኑ የሚወጣው ወይም ደግሞ ከሰውነት የሚወጣው አየር ላይ ያለው መጠን የሚጨምረው ለዛ ነው። ከሰውነት ተሰብስቦ የሚወጣ ካርቦን ዳይኦክሳይድ ስላለ ይጨምራል። የቴምፕሬቸር ወይም የሙቀት መጠኑን ደግሞ ስንመለከት ከባቢ አየር ላይ ያለው ሙቀት ውስጣችን ካለው ሙቀት አንጻር ቀዝቀዝ ያለ ነው። ነገር ግን ልክ ወደ ውስጥ በምንተነፍስበት ሰዓት ላይ በመተንፈሻ መስመር ሲጓጓዝ የሰውነት ሙቀት ስለሚያገኝ ወደ 37 ዲግሪ ሴንቲግሬድ ድረስ ማለትም ከሰውነታችን ሙቀት ተመሳሳይ ወደ ሆነ ሙቀት ያገኛል። ወደ ውጭም ስንተነፍስ ከሳምባ የመጣው አየር ሙቀት ይዞ ስለሚመጣ ሞቅ ያለ አየር ነው ወደ ውጭ የምንተነፍሰው። ነገር ግን መጠኑ ቫሪ ሊያደርግ ይችላል ወይም ደግሞ ሊለያይ ይችላል። የእርጥበት መጠኑን ደግሞ ስንመለከት ከባቢ አየር ላይ ያለው እርጥበት መጠኑ አነስ ያለ ወይም ደረቅ ያለ ነው። ልክ ወደ ስርዓተ ትንፈሳ ሲገባ ግን በመተንፈሻ መስመሩ በሚያልፍበት ሰዓት ላይ ሳቹሬትድ ይሆናል። ማለትም በእርጥበት እየተሞላ የእርጥበት መጠኑ ከፍ እያለ ይመጣል። ከዛ እንደገና ሲገባ ረጠብ ብሎ ስለገባ የሚወጣውም አየር እርጥበት ያዘለ ይሆናል። ግን የእርጥበት መጠኑ ልክ እንደ ሙቀት መጠኑ ሊለያይ ይችላል። የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቀጣይ የብሪዚንግ ሲስተምን ሁለተኛና የመጨረሻ ክፍል ይዤላችሁ እመጣለሁ። እስከዛው ሰላም ቆዩኝ።